ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት አጭር ጸሎት እናደርግና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይህን ማለዳ በምሕረትህና በቸርነትህ ስለሰጠህን ክብር ምስጋና ለአንተ ይሁን። እነሆ ደግሞ በዚህ ማለዳ ሕያው የሆነውንና ቅዱስ የሆነውን ቃልህን እንድታስተምረን በጌታ በኢየሱስ ስም እንጠይቃለን። ፍጹም በሆነው በመንፈስ ቅዱስ መረዳት ቃልህን እናይ ዘንድ ለሕይወታችንም ደግሞ ፈውስና እግዚአብሔር የዘላለም አምላክ መንገዳችንንም ደግሞ ዘመናችንንም ደግሞ ያሳየን ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ክርስቶስ ጌታና ጻድቅ ስም። እንግዲህ በትናንትናው ዕለት የተመለከትነው 20ና 21ን ሮሜ ምዕራፍ 1 ቁጥር 20ና 21ን ተመልክተን ነበረ። መጨረሻ ላይ ቁጥር 22ን ተመልክተን ነበረ። እንግዲህ በዚህ በተመለከትነው ክፍል ላይ የሚታየውን የተገለጠውን አምላክና በዓለም ከፍጥረት ጀምሮ የነበረውን የተሰራውን በግልጥ የሚታየውን ነገር እያየን እግዚአብሔርን አለማክበርና አለማምለክ ምን አይነት ኃጢአትና በደል እንደሆነ ለመመልከት ሞክረናል። እንደውም መጨረሻ ላይ ስንቋጨው ጥበበኛ ነን ሲሉ ደንቆሮ ሆኑ የሚለውን ክፍል ነበረ ቁጥር 22ን የተመለከት ነው። እንግዲህ የእግዚአብሔር ጥበብ ከዓለም ጥበብ ሁሉ ትጠበባለችና ትበልጣለችና እግዚአብሔርን ጥበብ ማወቅና መረዳት የደረሰበት የለምና ይህንን በመረዳትና በማወቅ ደግሞ ሕይወታችንን እንዴት መምራት አለብን የሚለውን ነገር ለማየት ሞክረናል። በዛሬው ዕለት ደግሞ ቁጥር 23ን ነው የምንመለከተው። ቁጥር 23 በተለይ በዚህ ዘመን ያለውን ነገር ግልጥ አድርገን እንድናይ የሚረዳን ክፍል ነው። የሚጠፋውን የእግዚአብሔር ክብር በሚጠፋው ሰውና በወፎች 4 እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡት ይላል። እንግዲህ የእግዚአብሔር ክብር የዘላለም ክብር ነው፣ የማይጠፋ ክብር ነው። ይህንን የማይጠፋውንና የፍጥረት ሁሉ ባለቤት የሆነውን እግዚአብሔርን እንድናመልክ ነው እግዚአብሔር አምላክ እኔና እናንተን ደግሞ የፈጠረን። የእሱ የእጅ ሥራዎችና የስትንፋሱ ውጤቶች ነን። ነገር ግን ሰዎች የፈጠራቸውን ሳይሆን ፍጡርን በማምለክ በዓለም ላይ ተወዳዳሪ የላቸውም። አንዳንዶች በሚሳቡ፣ አንዳንዶች ሰውን፣ አንዳንዶች አዋፍትን፣ ሌሎችንም በማምለክ የተጠመዱበት ዓለም ላይ ነው ያለ ነው። ይህንን ለማወቅ ከፈለግን ወደ ኤዥያ ምድር ብንሄድ በኤዥያ ምድር በብዙ ሺህ የሚቆጠሩ አማልክቶች አሏቸው። እነዚህን አማልክቶች አምላካችን ናቸው ብለው ሰማይን ፈጥረዋል፣ ምድርን ፈጥረዋል፣ እኛን ፈጥረዋል ብለው በግልጽ ያመልኳቸዋል። እንደኛ ሀገር ደግሞ ስንመጣ ከእግዚአብሔር ይልቅ ለቁስና በሰው ለተመሰለ ነገር ስንሰግድ እንታያለን። አንዳንዴም የተቀረጸ ነገር እኛም ሀገር ሲመለክ እንመለከታለን። ይህ ደግሞ በጣም ከባድ ፍርድን ወደፊት የሚያስከትል እንደሆነ ሊታወቅ ያስፈልጋል። በተለይ ደግሞ አሁን በሰለጠነው ዘመን በቴክኖሎጂ የተጠመድን ስለሆነ ሰውን፣ ገንዘብን፣ ቁስን አምላኪዎች እየሆን መተናል። ዛሬ
ይህንን የማለዳ ቁርስ የምታዳምጡ ቅዱሳን ወገኖቼ ልባችሁን እንድትፈትሹና በልባችሁ ውስጥ የነገሰው የትኛው ነው? በእውነት እግዚአብሔር ነግሶ ከሆነ የእግዚአብሔር ክብር በዙሪያችሁ እንዳለ አትጠራጠሩ። ምክንያቱም እግዚአብሔርን የሚያመልክ ሁሉ እኛ ባለንበት እግዚአብሔር እንዳለ መጽሐፍ ቅዱስ አስረግጦ ይነግረናል። ስለዚህ ነገር ግን ልባችን ውስጥ የነገሰው ነገር ምንድን ነው? ዓለም እግዚአብሔርን ከልባቸው ክርስቶስን ከቤታቸው ከሕይወታቸው አስወጥተው በዚህ በመጨረሻው ዘመን ቁስን እያነገሱ ምድራዊን ነገር ወደ ልባቸው አስገብተው አንዳንዶቹ እንደውም ራስህን አምላክ አእምሮህ እያደገ ሲሄድ ወደ አምላክነት ትለወጣለህ ብለው ትውልድን በሚያስቱበትና በሚያስተምሩበት ዘመን ላይ እንዳለን ልናውቅ ያስፈልጋል። በእርግጥ አሁን ይሄን ትውልድ ወፍ አምልክ ብትለው ወፍ ላይ አመልክ ይችላል። ወይም ደግሞ የሆነ ነገር ሰርተህ ይህን አምላክ ብትለው ላይ አመልክ ይችላል። ነገር ግን ሰይጣን በየጊዜው በየዘመኑ በየቴክኖሎጂው በየሰዓቱ ሰዎችን የሚያጠምድበትን ሰዎችን ከእግዚአብሔር የሚለይበትን ወደ ክርስቶስ ኢየሱስ እንዳይቀርቡ የሚያደርግበትን ወጥመድና መንገድ ይዘረጋል። ካላስተዋልን፣ ካላሰብን፣ ቆም ብለን ዕለት ዕለት ራሳችንን እየፈተሽንና እየፈተን ካልሄድን በዚህ ወጥመድ ውስጥ ልንወድቅ እንችል ይሆናል። ስለዚህ ነው የሚጠፋውን ምድር ጠፊ ነው፣ ሀብት ጠፊ ነው፣ ቁስ ጠፊ ነው፣ ውበት ጠፊ ነው፣ እውቀት ጠፊ ነው። ሁሉ ነገር ይጠፋል። አንድ ቀን ድንገት ያበቃለታል። ስለዚህ የምናመልከውን በደንብ ልናውቅ ያስፈልጋል። በልባችን ውስጥ የነገሰውን ነገር በደንብ ልናውቅ ያስፈልጋል። እኔና እናንተ ልብ ውስጥ የነገሰ ምንድን ነው ዛሬ? እውነት ክርስቶስ ነግሶ ከሆነ ክብር ለእግዚአብሔር ይሁን። ምክንያቱም ክርስቶስን በሕይወታችን ከነገሰ ለዘላለም ደግሞ ከእርሱ ጋር እንኖራለን። ስለዚህ ይህን ነገር በደንብ ልናስተውል ያስፈልጋል። ዘዳግም 4:16 ላይ ምን ይላል? እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን ምን አታድርጉ፣ አታምልኩ። ለእንደዛ አይነት ነገር አትስገዱ፣ ያንን ነገር አትከተሉ ይለናል በግልጽ። እንዲሁም በዘዳግም 4:17 ላይ ምድር ላይ ያለውን የእንስሳን ሁሉ ምሳሌ፣ በሰማይ በታች የሚበረውን የወፍ ሁሉ ምሳሌ ለእኛ እንዲሆን አያስፈልግም። ምክንያቱም እነዚህን ሁሉ አምላካችን እየፈጠረልን እንድንጠቀምባቸው፣ እንድናስተዳድራቸው፣ እንድንመራቸው እንደነበረ ለእነዚህ ሁሉ አዕዋፋትና አራዊትም ደግሞ ስም ያወጣው አዳም እንደሆነ ልናውቅ ያስፈልጋል። ለዚህ ነው እግዚአብሔር ወደ መጀመሪያው ክብሩ በልጁ በኢየሱስ ክርስቶስ በኩል የሰው ልጅ ወደ መጀመሪያው ክብሩ መመለስ የፈለገው። ስለዚህ ወገኖቼ እንግዲህ እግዚአብሔርን ልናመልክና ከእግዚአብሔር ጋር ሕይወታችን ሊጣበቅ ያስፈልጋል። ዛሬ በልባችን የነገሰውን ነገር አውጥተን ልንጥለው ያስፈልጋል። በተለይም ደግሞ ጊዜው ሲቀርብ፣ ዘመኑ እንደደረሰ፣ ሰዓቱ እንደቀረበ አውቀን በማይሆኑና በሚያልፍ ነገሮች ነፍሳችንንና መንፈሳችንን መጥመዱ ለሕይወታችን ከባድ ፍርድ ሊያመጣብን እንደሚችል ማወቅ አለብን። ብዙ ሰዎች አሁን ያለነው በጸጋ ዘመን ስለሆነ ፍርድ የለም ብለው ያስባሉ። ነገር ግን መጽሐፍ ቅዱስ ደግሞ በግልጽ የሚናገረው ሰው የዘራውን ያንኑ ደግሞ ያጭዳል ይላል። ጥፋት መቼ እንደሚመጣ ደግሞ አናውቅም። ነገር ግን አንድ ነገር የሚገባን ነገር አለ። የክርስቶስ ኢየሱስ ምጽአት ወይም ደግሞ ንጥቀት፣ ቤተ ክርስቲያን ልትነጠቅ ሰዓቱ እንደደረሰ፣ የትንቢት ቃሎች ሁሉ እንደተፈጸሙ እናውቃለን። ዛሬ
የእግዚአብሔርን ክብር በምን ለውጠነው ይሆን? ዛሬ የእግዚአብሔርን ልዕልና በምን ቀይረነው ይሆን? ዛሬ የእግዚአብሔርን ታላቅነት በምን ለውጠነው ይሆን? ይሄንን በዚህ ማለዳ ለእናንተ ጥያቄውን እተዋለሁ። በነገው ዕለት በቀጣዩ ክፍል እንገናኛለን። አጭር ጸሎትን ጸልይና የዛሬውን የማለዳ ቁርስ በዚህ ላይ እናበቃለን። የዘላለም አምላክ እግዚአብሔር ሆይ ስለሰጠህን ስለዚህ ስለተባረከች ማለዳ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነትህ ሁሉ ክብር ላንተ ይሁን። ኖ ደግሞ ይህንን ቃል ባርክልን። በሕይወታችን ሁሉ ውስጥ እግዚአብሔር ሆይ ቆም ብለን ራሳችን በማየት በሕይወታችን ውስጥ አንተን እያከበርን ነው ወይንስ ምን እያደረግን ነው የሚለውን እንድንመለከት ጸጋ እንዲረዳን በኢየሱስ ክርስቶስ ስም እጠይቅሃለሁ። ሁሉን ለስምህ አሳልፈን ሰጠን። ከክፉ ሁሉ ጠብቀን በደምህ ሸፍነን በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረገን እናንተ በዚህ አገልግሎታችንን ደግፉ። እኛ ደግሞ እናንተን ለማገልገል ሌሊትና ቀን እንተጋለን። እናንተም ደግሞ በዚህ በኩል አገልግሎታችን እንድትደግፉ በጌታ ፍቅር ጠይቃለሁ። ጌታ ሰላም ከእናንተ ጋር ይሁን። መልካም ቀን። አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።